ይቅር የማይባል ኃጢአት እንዳለ ግን አስባችሁ ታውቃላችሁ? ብዙ ክርስቲያኖችስ ይህንን ይቅር የማይባል ኃጢአት አድርጌያለሁ ብለው እየፈሩ እየኖሩ እንደሆነ ታውቃላችሁ? ምናልባት እኔና እናንተ ይሄ ይቅር የማይባለውን ኃጢአትስ አድርገን ቢሆን ምንድነው ይሄ ይቅር የማይባለውስ ኃጢአት? ዝሙት ነው? ሰው መግደል ነው? ወይ ደግሞ መስረቅ? ከፍተኛ የሚባሉ እነዚህ ኃጢአቶች የሆኑ ዛሬ የምንማማረው ይቅር ስለማይባለው ኃጢአትና ያ ይቅር የማይባለው ኃጢአት ምን ማለት እንደሆነ ምናልባት እኛስ ይሄ ይቅር የማይባለውን ኃጢአት አድርገን ከሆነ ምንድነው ዕጣ ፈንታችን የሚለውን እንማማራለን። ተከታተሉ። ብዙ ክርስቲያኖች በጣም ከባባድ ኃጢአት ብለው የሚመድቧቸው ነገሮች አሉ። ለምሳሌ እንደ ሰውን መግደል፣ ዝሙት እንደ መስራት ወይ ግብረ ሰዶም እንደመሆን። እነዚህ ሁሉ ግን መጽሐፍ ቅዱሳችን ሲናገር ለእግዚአብሔር የሚከብድ ይቅር ሊባል የማይቻል ምንም አይነት ኃጢአት እንደሌለ በግልጽ አስቀምጦ ይነግረናል። ታዲያ ምንድነው የምታወራው ይቅር የማይባል ኃጢአት የምትለን? እኔ አይደለሁም ያልኩት። ጌታችን ኢየሱስ ክርስቶስ የሆነ ኃጢአት ከተደረገ ግን ለዘላለም ያ ኃጢአት እንደማይሰረይለት ሲናገር እናያለን። አዎ ብዙ ክርስቲያኖችም ይህንን ኃጢአት አድርገን ይሆን እያሉ በጣም ብዙ ሲያስቡና ሲጠይቁኝ አጋጥሞኝ ያውቃል። ታዲያ ምናልባት እኔና እናንተ በዚህ ኃጢአት ውስጥስ ወድቀን ይሆን? አድርገነውስ ከሆነ ምንድነው ዕጣ ፈንታችን? በመጀመሪያ ይህንን ኃጢአት ኢየሱስ ክርስቶስ ይቅር ስለማይባለው ኃጢአት ብሎ የተናገረውን ክፍሉን ላንብብላችሁ። በማርቆስ ምዕራፍ 3 ላይ ይገኛል። ቁጥር 28 ላይ እውነት እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል፣ በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ከዛ ቀጥሎ ግን እርኩስ መንፈስ አለበት ይሉ ነበርና ብሎ ይናገራል። ታዲያ ይሄ የማይሰረየው ኃጢአት ጀነራሊ ብዙ ክርስቲያኖች እንደሚሉት መንፈስ ቅዱስን መሳደብ የማይሰረይ ኃጢአት ነው ይላሉ። ታዲያ ከዚህም ተነስተው ወይኔ እኮ መንፈስ ቅዱስን ተሳድቤ ያውቃለሁ ስለዚህ አይሰረይልኝም ማለት ነው ኃጢአቴ ብለው ተስፋ በመቁረጥና ግራ በመጋባት ውስጥ ይኖራሉ። እዚህ ክፍል ላይ ግን ኢየሱስ ክርስቶስ ምን እየተናገረ ነው ያለው? ደግሞስ ከምን ተነስቶ ነው ይህንን ነገር የተናገረው ወይም ያብራራው? ኢየሱስ በዚህ ክፍል ላይ እያወራ ያለው በዛ አካባቢ ስለነበሩ ስለ መንፈሳዊ መሪዎች የሚመስሉ ስለ ፈሪሳውያኖች ንግግር ነው። ጌታ ኢየሱስ ክርስቶስ ሲፈውስ አጋንንት ሲያወጣ ተመልከተው ምንድን ነው ያሉት? ብኤልዘቡል አለበት፣ በአጋንንት አለቃ አጋንንትን እያወጣ ነው ብለው ተናገሩ። ምን ማለታቸው ነው? ይሄ የሚፈውሰው፣ ይሄ ሰዎችን ነፃ የሚያወጣው፣ ይሄ አጋንንትን የሚያባርረውን በእግዚአብሔር ውስጥ በኢየሱስ ውስጥ እየሰራ ያለውን መንፈስ እርኩስ መንፈስ ነው፣ አጋንንት ነው አሉ። አስቡት፣ ብቸኛው ሕይወትን የሚሰጠው የሚፈውሰውን ስለ ኃጢአታቸውም ኮንቪክት ወይም አሳምኗቸው እውነትን ወደ ማወቅ እንዲደርሱ የሚያደርጋቸውን መንፈስ ሆን ብለው አውቀው አጋንንት ነው ብኤልዘቡል ነው ብለው ነው የተሳደቡት። ለዛ ነው ኢየሱስ ይሄ ኃጢአታቸው መንፈስ ቅዱስ ላይ ከሆነ ይቅር አይባሉም ለዘላለም አለ። ስለዚህ ይህ ኃጢአታቸው ያለ ጌታ እየተናገረ ያለው ስለ ልባቸው ቅኝት ነው፣ አቲቲዩዳቸው ነው። እውነትን ያውቃሉ፣ ኢየሱስ እየፈወሰ ነው፣ ኢየሱስ አጋንንትን ነፃ እያወጣ ነው፣ ግን እየሰራበት ያለው ሰይጣን ነው ብለው ኮንቪክት አድርገው ያ ደግሞ ኮንቪክት ከማድረግ ባለፈ እርግጠኞች ሆነው አጋንንት ነው እያሉ ያሉበት ሲዝን ላይ ናቸው። ታዲያ ምናልባት እናንተ በሆነ አጋጣሚ ወይ ቀልዳችሁ ወይ በሆነ ስድብ ተሳድባችሁ ከሆነ ያ ሰው እኔ ነኝ ብላችሁ ልታስቡ ትችላላችሁ። ድንገት የተሳደበ ወይ በስህተት የተናገረውን እያለ አይደለም ያለው። ሆም ብሎ አቀደውበት እርግጠኛ ሆኖበት እውነትን የካዱ ሰዎችን ነው እያወራ ያለው። ማለትም ግራ ገብቷቸው ሳያውቁ ቀርተው አይደለም፣ ወይም ደግሞ ለማወቅ ፈልገው ምንድነው ብለው ተጠግተው ለማወቅ ሞክረውም አያውቁ። ይልቁንስ እውነትን የካዱ በፊት ለፊት የተናገሩ ናቸው። ስለዚህ ኢየሱስ አይሰረይላቸውም በመንፈስ ቅዱስ ላይ የሚናገሩ ብኤልዘቡል ነው፣ ርኩስ መንፈስ ነው ይሄኛው የሚሉ እያለ ያለው በእንደዚህ አይነት ልብ ቅኝት ውስጥ ያሉ ሰዎችን ነው። ስለዚህ የመጀመሪያው ይሄ ይቅር የማይባለው የተባለው ኃጢአት በድንገት የተናገራችሁት ሳታስተውሉ ወይም ሳታውቁ የተናገራችሁትን አይመለከትም ማለት ነው። ወይም ደግሞ በፊት ህይወታችሁ ጌታን ሳታውቁ ከጌታ በፊት ባላችሁ ግንኙነት እንዲሁ መስሏችሁ እርግጠኛ ሆናችሁም ያወራችሁትን አይደለም።
ይልቁንስ እውነትን አውቃችሁ በዛ እውነት ላይ የሚያድነውን ኢየሱስ አጋንንት ብሎ ማሰብና መናገር ግን የሚሰራ ኃጢአት አይደለም። ምክንያቱም ብቸኛ ስለ ኃጢአታችን ሊወቅሰን የሚችለውን መንፈስ እርኩስ ነው እያልን ነው። ያ እርኩስ ነው ያልነው እንዴት አድርጎ ይቀድስናል? ልባችንም ድድር ያለና ብረት የሆነ ስለሆነ። ግን በፊት እኮ ይሄንን ተናግሬ ያውቃለሁ እያወቅኩኝ ግን በዚህ ቀልጃለሁ ተሳድቤያለሁ የምትሉ አሁን ግን ይሄ ነገር ኃጢአት ሆነብኝ ብላችሁ እየተጨነቃችሁ ከሆነ ይሄን ራሱ ማሰባችሁ ልባችሁ እንደነዛ ፈሪሳዊ ሊደሮች መንፈሳዊ መሪዎች እንዳልሆነ ማረጋገጫ ነው። ምክንያቱም አሁን ያላችሁ ልብ ኢየሱስን ርኩስ የማለት ሳይሆን ስህተት እንደነበረ ያንን ማሰባችሁ ራሱ የልባችሁን መመለስና ቅኝት ያሳያል። ኢየሱስም ውስጥ ያለው መንፈስ እውነተኛ መንፈስ ቅዱስ ስለሆነ ነው ይህንን እያሰባችሁ ያላችሁት። ስለዚህ ለእናንተ ምንም አይነት ኃጢአት ውስጥ ብትሆኑ በጸጸት ልብ በመመለስ ልብ ከሆናችሁ በእርግጥ ኃጢአታችሁ ይሰረይላችኋል። አሁን ያላችሁ የልብ ቅኝት ምንድን ነው? የክርስቶስን መንፈስ አጋንንት ነው እያላችሁ እያሰባችሁ ነው? ወይስ ክርስቶስ ውስጥ ያለው መንፈስ ቅዱስ መንፈስ ነው፣ ሲሰራ የነበረው የእግዚአብሔር መንፈስ ነው የምትሉት? በቃ ያኛው የልብ ቅኝት ነው ስለ ኃጢአታችን መሰሪየትም ስለ ኃጢአታችን አለመሰሪየትም የሚወስነው። ስለዚህ ይህን ቪዲዮ ስትመለከቱ አሁንም ይሄ ነገር የሚያሳስባችሁ ከሆነ ምናልባት በፊት ያደረግኩት ከዚህ በኋላ ኃጢአቴ ይቅር አይባልም የምትሉ ከሆነ በመጽሐፍ ቅዱስ 1 ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ትልቁ ጥያቄ አሁን ኃጢአታችሁን ሊያነጻ የምታምኑት የእግዚአብሔር መንፈስ ቅዱስ መንፈስ እንደሆነ ብቻ ማወቃችሁ ነው። ከዚህ በኋላ ያ ስህተት ያ የማይሰራውን ኃጢአት እናንተ እንዳልሰራችሁ ማረጋገጫ ነው። ምክንያቱም ይቅር ስላላችሁ ምህረቱን ስላደረገላችሁ ነው ይሄ አመለካከት ጋር በዚህ ሰዓት ያላችሁት። ኢየሱስ እንደሚያድን እንደሚፈውስ ኃጢአትን ይቅር እንደሚል መንፈስ ቅዱስም ቅዱስ የሆነ መንፈስ እንደሆነ አሁን ከተቀበላችሁ ኦልሬዲ ይቅር ስለተባላችሁ ነው ማለት ነው። ስለዚህ ያንን ኃጢአት አልፈጸማችሁም። ይልቁንስ በልባችሁ ውስጥ የሚወተውታችሁ ሰይጣን አሳስቶ ይቅር አትባልም ብሎ የሚያስጨንቃችሁን ሐሳብ አስወግዱት። ኃጢአታችሁን ይቅር ሊል በተናዘዛችሁበት ጊዜ ሁሉ ሊደመሰስ የሚችል ጥልቅ የሆነ የእግዚአብሔር ፍቅር በእናንተ ውስጥ አለ። የጌታ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ምን ይላል? ያነጻል። ሁሉ በላይ መፍራት ያለባችሁ የእግዚአብሔርን ምሕረትና ጸጋ ማክፋፋት ነው። ከዛ በላይ ግን ልንገራችሁ፣ አሮጌ የሆነው ታሪካችሁ ሁሉ አልፏል፣ እነሆ ሁሉ ምን ሆኗል? አዲስ ሆኗል። ስለዚህ በአሮጌ ታሪካችሁ የሚኮንናችሁ በዚህ ሹክ የሚላችሁን የጠላትን ሐሳብ ሁሉ አስወግዳችሁ እርቅን ከናንተ ጋር የፈጠረ እግዚአብሔር ከናንተ ጋር እርቅን እንዲያደርግ ያደረጋችሁን በመስቀል ላይ የተሰራውን የኢየሱስ ክርስቶስ ሥራ ላይ ብቻ አተኩሩ። ይቅር የማይባል ኃጢአት አድርጋችሁ ቢሆን ኖሮ ይሄም ልብ ኖሯችሁ መንፈስ ቅዱስ ጋር በይቅርታ መንፈስ አትመጡም ነበር። ስለዚህ ተመለሱ። በዚህ ምክንያት ምናልባት ከጌታ ቤት የራቃችሁ ተስፋ ቆርጣችሁ ይህ ነገር በቃ እኔ ይቅር አልባልም ብላችሁ የራቃችሁ አሁኑኑ ተመለሱ። ሰይጣን እየሸነገላችሁ ነው። እግዚአብሔር በፍጹም ልቡ ይቅር ሊላችሁ ሊቀበላችሁ ዝግጁ ነው። ከውስጣችሁ ጋር ያለውን ትግል አቁሙና ልባችሁን ለክርስቶስ አቅርቡለት። ጽድት እጥብ ያደርጋችኋል። ምናልባት ግን በተለያየ ኃጢአት ውስጥ ነኝ እኔ ይቅር የማይባለው ኃጢአት ብቻ ሳይሆን ብዙ ኃጢአት እየሰራሁ ነው፣ ዝሙት፣ መስረቅ፣ ምናልባት ሰው መግደል፣ ካልሆነም በልዩ ልዩ ኃጢአት ውስጥ ነኝ፣ ምን ላደርግ ለምትሉኝ 1 ደቂቃ ጸሎት ከኔ ጋር እንጸልይ። በእግዚአብሔር ፊት በትህትና ሆነን ራሳችንን አዋርደን በመስቀል ላይ የተሰራውን ሥራ አምነን ነፍሳችንን ማዳን ለሚችለው ለእግዚአብሔር ሕይወታችንን ቃል ኪዳን እንስጠው። ፈቃደኛ ከሆናችሁ ከኔ ጋር እጆቻችሁን ከፍ አድርጉ። የመማረክ ምልክት ነው። እኔም የምጸልየውን ጸሎት ከልባችሁ አብራችሁ ጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። በዚህ ሰዓት ኃጢአቴን በደሌን በሙሉ ይቅር እንድትለኝ እለምንሃለሁ። ልጅህ ኢየሱስ ክርስቶስ በመስቀል ላይ እንደሞተልኝ ከሙታንም እንደተነሳ አምናለሁኝ። ከዛሬ ጀምሮ ኢየሱስ ክርስቶስን የሕይወቴ ጌታ የሕይወቴ አዳኝ አድርጌ እቀበላለሁ። እግዚአብሔር ሆይ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። በጌታ በኢየሱስ ስም አሜን። ይህንን ጸሎት ከኔ ጋር በእምነት ከጸለያችሁ ምንም እንዳትጠራጠሩ የዘላለምን ሕይወት ወርሳችኋል። የእግዚአብሔር ልጆች ሆናችኋል። መንፈስ ቅዱስ እንድትቀበሉ ደግሞ 1 ደቂቃ እኔ ልጸልይላችሁ። ወደ እኔ ወደ ካሜራው ተመልከቱ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በዚህ ሰዓት ጸልያለሁ።
በዚህ ካሜራ ጀርባ፣ በዚህ ቴሌቪዥን፣ በዚህ ስልክ ጀርባ ቁጭ ብለው የሚያዩ ማናቸውም ሰዎች በልባቸው የተዋረዱ እግዚአብሔር በፊትህ የቀረቡ በሐዘን፣ በጭንቀት፣ በጉስቁልና፣ በኃጢአት ስሜት ውስጥ የነበሩ ዛሬ አንተ በልጅህ አማካኝነት በመስቀሉ ሥራ በደምህ ስላጠብካቸው አመሰግናለሁ። እነሆ ደግሞ አንተ ዛሬ ተስፋ የገባኸውን የመንፈስ ቅዱስን ስጦታ በእያንዳንዳቸው ላይ እንድታፈስ፣ በልባቸው እንዲሰማቸው፣ በሰውነታቸው እንዲታወቃቸው፣ ሕይወታቸውን ወደ እውነት ሁሉ የሚመራው የእግዚአብሔር መንፈስ እንዲያገኛቸው በኢየሱስ ስም ጸለይኩኝ። እግዚአብሔር አንተ ታማኝ ነህ። የመንፈስ ቅዱስን ስጦታ ስለተቀበሉ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። እንኳን ደስ አላችሁ። ከዚህ በኋላ ማድረግ ያለባችሁ በአካባቢያችሁ የሚገኝ የትኛውም ቤተ ክርስቲያን ላይ የእግዚአብሔርን ቃል እንዲያስተምሯችሁ ጎራ ብላችሁ ጠይቋቸው። በመንፈስ ቅዱስ አማካኝነት የእግዚአብሔርን ቃል እያጠናችሁ እየተማራችሁ መንፈሳዊ ሕይወታችሁ ያድጋል። በተረፈ እንደዚህ አይነት ስሜት ሊሰማቸው የሚችሉ ሌሎች ሰዎች እንዳሉ እርግጠኛ ነኝ። ይህንን ቪዲዮ ብትልኩላቸው ይጠቀማሉ። ካሉበት የኃጢአተኝነት ስሜት ነፃ ወጥተው ከእግዚአብሔር ጋር ይታረቃሉ። ይህንን ግን ልታደርጉ ፈቃደኛ ናችሁ? ለሌሎች ለ5 ለ10 ሰዎች ሼር በማድረግ አብራችሁኝ አገልግሉ። መልካም ጊዜ